ፓይተን ፕሮግራሚንግ ላንጉጅ ነው። ፕሮግራሚንግ ላንጉጅ ራሱ ምንድነው? ፓይተንን ሀከሮች እንዴት ይጠቀሙበታል የሚለውን ዝርዝር መረጃ በዛሬው ቪዲዮ ላሳያችሁ መጥቻለሁ ማለት ነው። ይህንን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩት። አሁን ቀጥታ ወደ ቪዲዮ እንሄዳለን። እሺ መጀመሪያም ወደ ፓይተን ቀጥታ ከመግባታችን በፊት የፕሮግራሚንግ ላንጉጅ ምን ማለት እንደሆነ እነሱን ብናይ አሪፍ ነው አይደለ? ፕሮግራሚንግ ላንጉጅ ማለት ላንጉጅ ነው። ጀስት ፕሮግራም የተደረገ ላንጉጅ ሆኖ ኮምፒውተሮች አንደርስታንድ የሚያደርጉበት ላንጉጅ ያለን ፕሮግራሚንግ ላንጉጅ እንለዋለን። ይህንን ፕሮግራሚንግ ላንጉጅ ደግሞ በስንት እንከፍለዋለን? በሶስት እንከፍለዋለን። ኮምፒውተር አንደርስታንድ የሚያደርገው ባይናሪ ይባላል። ባይናሪ ወይም ደግሞ በዜሮ እና በአንድ ነው የሚረዳው። ግን ይህንን ሂውማኖች ምንድናቸው አንደርስታንድ ማለት አይችሉም። ምክንያቱም 000 አንድ ይልና ወይም ደግሞ 1010 ምናምን እያለ ቢሄድ አሁን ይህንን የሰው ልጅ ልረዳል በጣም ዲፊካልት ነው አይደለ? አንረዳውም። ይሄ የኮምፒውተሮች ላንጉጅ ሆኖ ባይናሪ ላንጉጅ ይባላል። ቤዝድ ኦን ዘ ክሎዝነስ ኦፍ ዘ ላንጉጅ ዘ ሂውማን አር ክላሲፋይድ ኢንቱ ስሪ ነው። ለሂውማን ልጅ ወይም ደግሞ ለሰው ልጅ ክሎዝነሱን አይተን በሶስት መንገድ ልንከፍላቸው እንችላለን። የመጀመሪያው ሎው ሌቭል ላንጉጅ እንለዋለን። ሁለተኛው ደግሞ ሃይ ሌቭል ፕሮግራሚንግ ላንጉጅ እንለዋለን። ሶስተኛው ደግሞ ሚዲየም ሌቭል ላንጉጅ እንለዋለን ማለት ነው። የመጀመሪያው ሎው ሌቭል ላንጉጅ በፕሮግራሚንግ ላንጉጅ የምንለው ጀስት የሰው ልጅ ሊረዳው የማይችለው ወይም ደግሞ የኮምፒውተር ላንጉጅ ያለው ወይም ደግሞ ባይናሪ፣ ሌላኛው ስሙ ደግሞ እንለዋለን አሴምብሊ ላንጉጅ እንለዋለን። አሁን ይሄ ምንድነው? የኮምፒውተሮች ላንጉጅ ነው። ለሰው ልጅ በጣም ለመረዳት ከባድ የሆነ ፕሮግራሚንግ ላንጉጅ ነው። ስለዚህ ይህንን ሎ ሌቭል ፕሮግራሚንግ ላንጉጅ ላይ እንመድበዋለን። ሃይ ሌቭል ላንጉጅ ላይ ደግሞ ማንን እንመድበዋለን? ፓይተንን ራሱ እንመድበዋለን። ፓይተን ምንድነው? ሃይ ሌቭል የሆነ ፕሮግራሚንግ ላንጉጅ ነው። ዊች ሚንስ ማለት ነው ሃይ ሌቭል ከሆነ የሰው ልጅ በቀላሉ ሊጽፈው ይችላል፣ ሊያነበው ይችላል። ማንበብ ብቻ አይደለም ማንበቡም ሊረዳው ይችላል ማለት ነው። እንደዚህ ከሆነ ደግሞ ፕሮግራሚንግ ላንጉጅ እንለዋለን ሃይ ሌቭል ላንጉጅ እንለዋለን። ሃይ ሌቭል ላንጉጅ ውስጥ የሚመደቡት ለሰው ልጅ በጣም ለማንበብም ሆነ ለመረዳት ቀለል ያሉ ፕሮግራሚንግ ላንጉጆች ከሆኑ እነዛ ሃይ ሌቭል ፕሮግራሚንግ ላንጉጅ ውስጥ ነው የሚከታቸው። ሌላኛው ደግሞ ሶስተኛው የመጨረሻኛው ምንድነው? ሚዲየም ሌቭል ላንጉጅ ነው። ይሄኛው ደግሞ በሁለቱ መካከል ያለ ነው። በሃይ ሌቭል ውስጥ እና በሎ ሌቭሎች በሁለቱ መካከል ያለ ፕሮግራሚንግ ላንጉጅ ነው። ለመረዳት በጣም ከባድ አይደለም፣ እንደገናም ደግሞ ቶሎ አንረዳውም። ጀስት አለና ቢትዩዘን እንደዛ ነገር የሆነ ፕሮግራሚንግ ላንጉጅ ነው። ኤግዛምፕል ደግሞ ለዛ ከፈለጋችሁ ሲ የተባለ ፕሮግራሚንግ ላንጉጅ አለ። ሲ ሻርፕ፣ ሲ ኤችቲኤምኤል፣ ሲኤስኤስ እነዚህ አሁን ጃቫስክሪፕት ምናምን እነዚህ ፕሮግራሚንግ ላንጉጅ ናቸው። ግን እኛ ፎር ሃኪንግ ስለሆነ ፎከስ የምናደርገው ለሃኪንግ የሚጠቅመን ፕሮግራሚንግ ላንጉጅ ደግሞ ምን እንለዋለን? ፓይተን እንለዋለን። ይህንን ፓይተን ሃይ ሌቭል ውስጥ መድበነዋል። በዚህ ደግሞ የተለያዩ ነገሮችን መስራት እንችላለን። አሁን በፓይተን ተጠቅመን የተለያዩ ነገሮች ስክሪፕቶችን ልንጽፍ እንችላለን። የተለያዩ ቱሎችን ፓይተን ተጠቅመን ልንጽፍ እንችላለን። ኖሎጃችንም ጀስት እንደ ዲቨሎፐር እና እንደ ሃከር ያለን ለፕሮግራሚንግ ላንጉጅ የሚኖረን ኖሎጂ በጣም ይለያያል። ዲቨሎፐር ሲሆን ዲቴል እያንዳንዷን ባክኤንድ እና ፍሮንትኤንድ የሚባል ዲቨሎፐሮች አሉ። እነሱ በጣም እያንዳንዷን ነገር ነው የሚያውቁት። ጀስት ግን ሃከሮች ምንድነው ጀስት ለስራቸው የሚጠቅማቸውን ነገር አንደርስታንድ የሚያደርጉበትን ነገር ነው እንጂ የሚያውቁት ጀስት ዲቨሎፕ ለማድረግ የሚጠቅም እውቀት አይኖራቸውም ማለት ነው። እኛ የምናየው ጀስት ለሃኪንግ ፐርፐስ ስለሆነ እየተጠቀምንበት ያለ ነው። ዲፕሊ ወደ ውስጥ በጣም አንገባም። ብቻ ለሀገር በጣም ወሳኝ የሆነውን ማወቅ የሚገባውን ኮንሴፕቶች ነው ላስይዛችሁ የመጣሁት ማለት ነው። ስለዚህ ፓይተንን ሃይ ሌቭል ውስጥ ከከተት ነው ዩዝ ኦፍ ፕሮግራሚንግ ላንጉጅ። አሁን ፕሮግራሚንግ ላንጉጆች ለምንድን ነው የሚጠቅሙ? ለምን ያገለግሉናል? እነዚህ ፕሮግራሚንግ ላንጉጆች ለምን መጡ የሚል ጥያቄ ናቹራል የሆነ ጥያቄ ሊፈጠርባቸው ይችላል። ከዛ ውስጥም አንደኛው አንድሮይድ አፕሊኬሽን ዲቨሎፕመንት። አሁን ሁላችንም ስማርትፎን አለን። ስማርትፎኖች ላይ ደግሞ ምናለ የተለያዩ ሶፍትዌሮች አሉ አይደለ? አፕሊኬሽኖች አሉ። እነዛ አፕሊኬሽኖች ዲቨሎፕ የሚደረጉት በፕሮግራሚንግ ላንጉጅ ነው። እነዛን ዲቨሎፕ ለማድረግ እንጠቀምበታለን። ዌብሳይት ዲቨሎፕመንት፣ ማሽን ለርኒንግ፣ አርቲፊሻል ኢንተለጀንስ፣
ጌም ዲቨሎፕመንት፣ ቢግ ዳታ ቴክኖሎጂ፣ ዴስክቶፕ ሶፍትዌር ዲቨሎፕመንት፣ እንደገና ደግሞ ዋነኛው ነገር ምንድነው ሃኪንግ ቱል ዲቨሎፕመንት። ለእነዚህ ልንጠቀማቸው እንችላለን ፕሮግራሚንግ ላንጉጆች። ከፕሮግራሚንግ ላንጉጆች ውስጥ ደግሞ ማንን ነው ፓይተንን ማለት ነው። ለእነዚህ ፐርፐዞች ያገለግሉናል። እነዚህ ምንድናቸው ዩዝ ኦፍ ፕሮግራሚንግ ላንጉጆች ናቸው። ወደ ፓይተን እንምጣና ዋት ኢዝ ፓይተን ፕሮግራሚንግ ላንጉጅ የሚል ጥያቄ ሊፈጠርባቸው ይችላል። ፓይተን ምንድነው አለን? ሃይ ሌቭል የሆነ ኢንተርፕሬተር የሆነ ፕሮግራሚንግ ላንጉጅ ነው። ኢት ኢዝ ቬሪ ሲምፕሊፋይድ ላንጉጅ ኤኒዋን ካን ራይት ዊዝ ኢት ኦልሶ ካን ሪድ ኢት። ምንድነው በማንኛውም ሰው ራይት ሊደረግ የሚችል ፕሮግራሚንግ ላንጉጅ ነው ማለት ነው። ይህ ፕሮግራሚንግ ላንጉጅ ሃይ ሌቭል የተባለበት ምክንያት ዋነኛው በጣም በቀላሉ አንደርስታንድ ልናደርገው ስለምንችል ሃይ ሌቭል ውስጥ መድበናል። እና ሂስቶሪ ኦፍ ፓይተንን ጀስት ጎግል ማለት ትችላላችሁ ማን እንደሰራው ምናምን። አይ ቲንክ የማቴማቲክስ እና የኮምፒውተር ሳይንስ ተማሪ ነበረ ሰውየው፣ ፕሮግራሚንግ ላንጉጁን ፓይተንን ዲቨሎፕ ያደረገው ሰውዬ እና እሱን ሂስቶሪ ለእናንተ ትቼዋለሁ። ጀስት ጎግል ማለት ትችላላችሁ። ሌላ ስለ ፓይተን ልነግራችሁ የምችለው ነገር ምንድነው ዩዝ ኦፍ ፓይተን ጀስት ቅድም ያየነው ዩዝ ኦፍ ፕሮግራሚንግ ላንጉጅ ሆል ነበር ያየነው። አሁን ደግሞ ፓይተንን ዩዙን በጣም ስኮፓችንን እያጠበብነው ስንሄድ ዩዝ ኦፍ ፓይተን ጋር ደረስን። ዩዝ ኦፍ ፓይተን ላይ ዳታ አናሊሲስ ልናደርግበት እንችላለን። ዳታ ቪዥዋላይዜሽን፣ ማሽን ለርኒንግ፣ አርቲፊሻል ኢንተለጀንስ፣ ኢንድ ዌብ ዲቨሎፕመንት፣ ጌም ዲቨሎፕመንት እና ሃኪንግ ስክሪፕት ራይቲንግ ለእነዚህ ልንጠቀምበት እንችላለን። ማንን ነው ይሄንን የምንጠቀምበት? ፓይተንን ማለት ነው። እኛ ከዚህ ውስጥ እነዚህ ሁሉ ዩዞቹ ናቸው። ከዚህ ውስጥ እኛ ዩዞን ሞር ፎከስ የምናደርገው መጨረሻ ላይ የጠቀስኩትን ሃኪንግ ስክሪፕት ራይቲንግን ነው ዲቴል ለማየት የምንሞክረው ማለት ነው። አሁን ፓይተንን ስለ ፓይተን ኢንትሮዳክሽን ይህን ያህል ከሰጠኋችሁ ይበቃችኋል። እናንተ ደግሞ ሞር ኢንፎርሜሽን ዲግ ማለት ትችላላችሁ። አሁን ፓይተንን እንዴት ነው መጠቀም የምንችለው? እንዴትስ ነው ያንን ፕሮግራሚንግ ላንጉጅ ልንጽፈው? የተጻፈውንስ እንዴት ነው ማንበብ የምንችለው የሚል ናቹራል ጥያቄ ሊነሳባችሁ ይችላል። አሁን ያንን እንዴት እንደምናደርግ አሳያቸዋለሁ ማለት ነው። በመጀመሪያ ምንድነው የምናደርገው? ጀስት ክሮም ላይ እንሄድና ወይም ደግሞ የታቻችሁ ብራውዘር ላይ መሄድ ትችላላችሁ። ክሮም ስለሚመቸኝ ነው። ትመጡና እዚህ ሰርች ባሩ ላይ ምን ትላላችሁ? ፓይተን .org ወይም ደግሞ ኦርግ ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉት እንግዲህ ወደ ፓይተን ኦፊሻል ዌብሳይት ይወስዳችኋል። እዚህ ትመጡና ዳውንሎድ ታደርጉታላችሁ ማለት ነው። እዚህ ጋር አሁን ያላችሁ እዚህ ጋር ፓይተን ሶርስ ኮድ ኢንስታል አቬሌብል ይላል። እዚህ ጋር ቨርዥኑ አለ። እዚህ ጋር 3.14 ምትላለች። እቺን ጀስት ስትነኳት ሲመጡና እዚህ ጋር ዳውንሎድ የሚል አለ። ከዛ እናንተ የምትጠቀሙበት ለምንድን ነው የፈለጋችሁት ሶርስ ኮዱ ነው ወይስ ዊንዶ ለዊንዶ ነው ለማክ ኦኤስ ነው ይላችኋል፣ ያስመርጣችኋል። እኛ ዊንዶ ላይ ስለሆነ የምንጠቀመው ዊንዶ ብላችሁ ትመርጡትላታላችሁ። ከፓይተን ሪሊዝ የምትለው እችኛዋ 3.14 የምትለው እችን ሊንኳን ትነኳታላችሁ። ሊንኳን ስትነኳት ቀጥታ ይወስዳችኋል ማለት ነው ወደ ወደ ዳውንሎድ ወደምታረጉበት። ከዛ ወደ ታች ወረድ ታረጉትና እዚህ ጋር በጣም ብዙ አይነት አሉ ያስመርጣቸዋል ማለት ነው። አሁን እዚህ ጋር 64 ቢት ነው የኔ ፒሲ፣ 64 ቢት ለ32 ቢት። እዚህ ጋር ደግሞ ዊንዶውስ መሆኑን ቼክ ታደርጋላችሁ። ይሄው ሪኮመንድ አድርጓችኋል ራሱ። ከዛ እዚህ ጋር መጣችሁ እቺን ሊንኳን ጀስት አሁንም ሲምፕሊ ስትነኳት ዳውንሎዲንጉ ይጀምራል ማለት ነው። አያችሁት? እዚህ ጋር አሁን እንደምታዩት ፓይተን ዳውንሎዲንጉ ጀመረ ማለት ነው። ይህንን ካወረዳችሁ በኋላ ደግሞ ምንድነው የምታደርጉት? ጀስት እዚህ ጋር ትመጡና ደግሞ በአዲስ ታምን ብላችሁ ሰርች ታደርጋላችሁ ማለት ነው። ቪዥዋል ስቱዲዮ አሁን ፓይተንን ራይት የምናደርግበት ወይም ደግሞ ሪድ የምናደርግበት የተለያዩ ቴክስት ኤዲተሮች ያስፈልጉናል። ከነዛም ቴክስት ኤዲተሮች መካከል አንደኛው ቪዥዋል ስቱዲዮ ኮድ ነው። ሁለተኛው ደግሞ ሰብላይም የሚባልም አለ። ግን ቪዥዋል ስቱዲዮ በጣም አሪፍ ነች። እሷን ዳውንሎድ ታደርጓታላችሁ ማለት ነው። ቪዥዋል ስቱዲዮ ብላችሁ እዚህ ጋር ሰርች ታደርጋላችሁ። ቪዥዋል ስቱዲዮ ብላችሁ ሰርች ታደርጉና ይመጣላችኋል ማለት ነው። ይኸውላችሁ ቪዥዋል ስቱዲዮ እንትኑ አይኮኑ ይሄንን ይመስላል። ይሄንን
ከዛ ይኸውላችሁ ቪዥዋል ስቱዲዮ ኮድ ይላችኋል። እዚህ ጋር የራሱ ዌብሳይት አለ። ከዚህ ዌብሳይት ላይ ዳውንሎድ ታደርጋላችሁ ማለት ነው። ስትነኩት ወደ ዌብሳይቱ ትገባላችሁ። እዚህ ጋር ያለችው የመጀመሪያው ዌብሳይት ወይም ደግሞ እነዚህን ለማውረድ ከተቸገራችሁ ቴሌግራም ቻናል አለን አቡዳ ቴክ ቲዩብ የሚል ሊንኩን ባዮ ላይ አስቀምጥላችኋለሁ። እዛ ላይ እለቅላችኋለሁ። ከዛ ላይም ሲምፕሊ ሰርች ሳታደርጉ ምንም ሳለፉ ምናምን ከዛ ላይ ዳውንሎድ ማለት ትችላላችሁ። እኔ እዛ ላይ አታች አደርግላችኋለሁ ማለት ነው። ሶ እናወርድም ካላችሁ እንደዚህ አድርጋችሁ ማውረድ ትችላላችሁ ማለት ነው። እዚህ ውስጥ ከገባችሁት በኋላ ምንድነው ፓይተንን ራሱን ተካፍቱታላችሁ ማለት ነው። ኢንስታል ታደርጉትና ያው ኢንስታል እናንተ አይናገርም እንዴት እንደሚደረግ። ኢንስታል ካደረጋችሁት በኋላ ቪዥዋል ስቱዲዮን እንትንንም ኢንስታል ታደርጉታላችሁ። ፓይተንንም ኢንስታል ካደረጋችሁት በኋላ ትከፍቱታላችሁ ማለት ነው። ቪዥዋል ስቱዲዮ ስትከፍቱት እንግዲህ ያለው ኢንተርፌስ ይህንን ይመስላል። እዚህ ጋር አሁን እንትኖች አሉ ቲሙን ምናምን አንዳንድ ሴቲንጎችን ማስተካከል ከፈለጋችሁ እዚህ ጋር ነው የምታስተካክሉት። ከዛ እዚህ ጋር ምን ትመጣለች ኤክስቴንሽን የምትላለች እዚህኛው ጋር መጨረሻ ላይ ወይም ደግሞ በሾርት ከት ከፈለጋችሁ ኮንትሮል ሺፍት ፕላስ ኤክስን ብትነኩ ኤክስቴንሽን ጋር ይወስዳችኋል ማለት ነው። ወይም ደግሞ ማኑዋሊ እዚህ ጋር መጣችሁ እዚህ ጋር ኤክስቴንሽን ውስጥ ከገባችሁ በኋላ እዚች ጋር እንደምታዩት ፓይተን የምትላለች የትኛውን ፓይተን የምትለውን ኤክስቴንሽን እቺን ዳውንሎድ ማድረግ አለባችሁ። ምክንያቱም በኋላ እንትን ካላችሁ በኋላ ከጻፋችሁ በኋላ አንዳንድ ረን ስታረጉ ምናምን ቢሊላችሁ ይችላል። ሶ እነዛን ቀድመን ማስተካከል ስላለባችሁ ነው እቺ የምታስፈልገን ማለት ነው። ሶ እቺ ፓይተን የምትለውን ኤክስቴንሽን ትመጡና ዳውንሎድ ታደርጓታላችሁ። ኢንስታል እዚች ጋር እኔ ኢንስታል ስላደረኩት ነው ኦልሬዲ። እናንተ ጋር ኢንስታል ነው የሚላችሁ፣ እኔ ጋር አንኢንስታል ነው የሚለኝ። ሶ እዚህ ጋር ትመጡና ኢንስታል ታደርጓታላችሁ ማለት ነው። እቺ ኢንስታል ካደረጋችኋት በኋላ ጨርሳችሁ ኤክስፖርት እና ይሄንን እዚች ጋር ፋይል የምትለዋ ትመጣላችሁ። እዚች ፋይል የምትለዋ ትመጡና ኒው ፋይል ብላችሁ እዚህ ጋር ኒው ፋይል የሚለውን ትነኩታላችሁ። ኒው ፋይል የሚለውን ከነካችሁት በኋላ እዚህ ጋር ምንድነው ጀስት ላንጉጃችሁ ነው የምትጽፉት። ፓይተን ብላችሁ ትጽፋላችሁ። ፓይተን ብላችሁ ትጽፉና ሰርች ታደርጉታላችሁ። ይመጣላችኋል። አሁን ይሄ የት ሴቭ ይደረግላችሁ ይልና ፎልደር ያስመርጣችኋል። እናንተ የምትፈልጉበት ቦታ ፎልደር ትመርጡለታላችሁ። ጀስት እኔ ዴስክቶፕ ላይ አድርገውና ሶ እኔ እዚህ ጋር ዴስክቶፕ ላይ አድርገውና የፋይል ኔም ፓይተን ነው። እሺ ክሬት አደረኩት። ከዛ እዚህ ጋር ከመጣችሁ በኋላ እዚች ጋር በሰማያዊ የተጻፈችው ይችኛው አለች የለም እዚህ ጋር ያለች ይችኛው ሰሌክት ላንጉጅ የምትለዋን እሷን ትመጡና ትነኳታላችሁ። ከዛ እዚህ ጋር ፓይተን ብላችሁ ትጽፋላችሁ። ፓይተን ብላችሁ ከጻፋችሁ በኋላ እንደምታዩት አሁን ምን ተፈጠረ መሰላችሁ? እዚህ ጋር ፓይተን ብሎ አያችሁ፣ የፓይተን ሎጎ ይሄንን ይመስላል። ፓይተን ብሎ መጣላችሁ ማለት ነው። ሶ አሁን እዚህ ጋር ነው ኮዳችሁን የምትጽፉት ማለት ነው። እና ከዚህ ውስጥ ለመግቢያ ያክል የፓይተን አውትፑት ኮማንድ ወይም ደግሞ ሲንታክስ ምን ፕሪንት ትባላለች። አሁን ፕሪንት ብዬ በቅንፍ ውስጥ ኮድስ ከፍትና ሄሎ ወርልድ ብል አሁን ይሄን አሁን እዚህ ጋር እንደምታዩት ፕሪንት ሄሎ ወርልድ ብዬ ጽፌያለሁ። አሁን ይሄንን አውትፑትን ለማየት ከፈለጋችሁ ምን እንደሆነ አውትፑቱ እዚች ጋር ረን የምትላለች ይችኛው የፕላይ ምልክቷ እሷን ስትነኳት ቀጥታ ያመጣላችኋል። አያችሁት? ሄሎ ወርልድ የሚል አውትፑት ሰጠኝ ማለት ነው። አሁን ለምሳሌ ፕሪንት ከዛ ብራኬት መክፈታችሁ እንዳትረሱ። ከዛ ኮድ ታረጉና አቡጊዳ ቴክ ቲዩብ ብዬ ብጽፍ እዚህ ጋር ከዛ ይሄንን ረን ባረገው አውትፑትን ሄሎ ወርልድ ከላይ ያለ ከዛ አቡጊዳ ቴክ ቲዩብ አያችሁ፣ ሁለቱም አውትፑት መጣልኝ ማለት ነው። ሶ ለዛሬ እንግዲህ ኢንትሮዳክሽን ስለሆነ አጠር ያለች ቪዲዮ እንድትሆን ብዬ ነው እቺን ይዤላችሁ የመጣሁት። በቀጣይ ቪዲዮ ደግሞ እንዴት አድቫንስ እያደረግን እንሄዳለን ማለት ነው። ምን መስራት እንደምንችል የተለያዩ ስክሪፕቶችን እየጻፍን እናየዋለን። ሶ እንግዲህ እንደወደዳችሁ ተስፋ አደርጋለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። እንዲሁም የቴሌግራም ቻናላችን ላይ ጆይን እያደረጋችሁ ዛሬ ዲስከስ ማድረግ ትችላላችሁ። እስከዛው ድረስ አንድ